ዛሬ እስቲ ስለ አልፍሬድ ኖቤል ስለሱ ላወራችሁ ፈለግኩ። ብዙዎቻችን እንደምናውቀው አልፍሬድ ኖቤል የሚታወቀው በኖቤል ፕራይስ እሱን የመሰረተው ሰውዬ ነው። ሰውየውን ግን እንደው ሄደን በደንብ ብንመለከተው ይሄንን ሊመሰረትበት የኖቤል ፕራይስ የሰላምና የሳይንስ መሳሰሉትን ሽልማቶች እንዲመሰረት ያደረገበት ምክንያት ወንድሙ ይሞታል ፈረንሳይ ላይ። ሉድቪክ ኖቤል የተባለ ወንድም ነበረውና እሱ ሲሞት ጠቅላላ የፍሬንች ጋዜጣ በዛን ሰዓት የነበሩ ሚዲያው ዴዝ ማርቻንት ኦፍ ዴዝ ማለት ሞት የሚያመጣው ሰውዬ በዓለም ላይ ሞትን ያመጣው ሰውዬ ሞተ ብለው ያውጃሉ። አቶ አልፍሬድ ኖቤል የሰራው ነገር ወይም ደግሞ ሀብታም ሊያረገው የበቃው ነገር ቦምብ ነው የሰራው። ዳይናሚት ቦምብ ማለት እሱ የሰራበት የነበረው ምክንያቱ ማዕድን ለማውጣት መሬት ምናምን ተራራ እንዲፈርስ ቶሎ እና ኮንትሮል በሆነ ማለት ከዛ ፊት የነበሩት ፈንጂዎች ሳይታሰቡ ይፈነዳሉ። በጣም ብዙ ሰው እየሞተ ስለሆነ እሱ በራሱ መንገድ የፈለሰፈው ኮንትሮልድ የሚሆን ራሳችን በፈለግን ሰዓት የምናፈነዳው የቦምብ አይነት ዳይናሚት ነው የሰራው። የሰው ልጅ ግን ምንድን ነው ያደረገው? በሱ ዳይናሚት መድፍ፣ ቦምቦች፣ የተለያዩ አይነት ቦምቦች፣ ትላልቅ የእጅ ቦምብ፣ በተለያየ አይነት የጦር መሳሪያ ህዝብ ስፔሻሊ ወታደር በቀላሉ በብዛት የሚጨርስ ፈንጂ ነው የሰራው የሰው ልጅ የሰራበት። እና ይህ ሰውዬ በጣም ደስተኛ አይደለም። በጣም ሀብታም አደረገው። ግን እሱ የፈለሰፈው ፍልስፍና ዳይናሚቱ የተጠቀምነው እርስ በራሳችን ለመገዳደል ነው። ከዛ ይህንን ወንድምየው አቶ ሉድቪክ ሲሞት በጠቅላላ ሚዲያው እሱ የሞተ መስሏቸው ይሄ ቦንት ያመጣብን የዓለም ህዝብ እንዲተላለቅ ትልቅ መሳሪያ የሰራው ሰውዬ ሞተ ብሎ ሲያውጁ እሱ በህይወቱ ነው ያለው፣ ወንድሙ ነው የሞተው። የተሰማው ስሜት በጣም ከፍተኛ ሀዘን ነበረ። ለዚያ ነው እያንዳንዱ ከዳይናሚት ላይ ወይ ደግሞ እኔ ከሰራሁት ቦምብ ላይ የሚገኘው ገቢ ለሰላም እንዲውል በየዓመቱ ሰላምን ላመጣ ሰው እንዲሸለም ብሎ የወሰነው። ይህንን የራሱን እንደ ቻሪቲ እንትን የሰራው ማለት ነው ስዊድን ውስጥ። ያ ነው የአቶ አልፍሬድ ኖቤል ታሪክ። ፋስት ፎርዋርድ አሁን እንምጣና በዚህ ዓመት የዓለም የሰላም እንትን የተሸለመችው ማሪያ ነው የመጀመሪያ ስሟ። ሁለተኛ ስሟን እስቲ ሙሉ ስሟን ትነግሩኛላችሁ። ማሪያ የተባለች የቬኔዙዌላ ተቀናቃኝ ነች። ተቀናቃኝ ፓርቲ መሪ ነች። መንግስት ለመገልበጥ የምትታገለች። አሁን በአሁኑ ሰዓት ስትሸለም እና በዛሬው ቀን ተደብቃ ነው የምትኖረው። ለምንድን ነው? ለፍርድ ላለመቅረብ መንግስት እሷን የከሰባትን ነገር ሄዳ ያስረኛል በማለት ነው። ቬኔዙዌላ ውስጥ እስካሁን የፖለቲካ መሪ ሆኖ የታሰረ ራሱ መጀመሪያ አገሪቷ ቬኔዙዌላ ማለት ከዓለም አንደኛ ነዳጅ ያላት ሀገር ነች። ከዓለም አንደኛ ሳውዲ ወይ አሜሪካ ወይ ራሽያ ምናምን እንዳይመስላችሁ። ከዓለም አንደኛ በክሩድ ኦይል ብዛት መሬት ውስጥ ባለው ብዛት 308 ቢሊዮን ባረል፣ አንድ ባረል ወደ 150 ሊትር ማለት ነው። ያን ያክል ነዳጅ ያላት ሀገር ነች። ምንድን ነው እሱ የተፈጠረው? የዛሬ 35-40 ዓመት አካባቢ የሆነ ሰው ያ ነዳጅ በጠቅላላ መሬት ውስጥ ያለው ነዳጅ ሲወጣ ልክ እንደ ሌሎች እንደ አፍሪካ ሀገሮች ማለት ነው በጠቅላላ ካምፓኒዎች ይኸውላችሁ፣ ላቲን አሜሪካ በጠቅላላ የስፔን ኮሎኒ የስፔንና ፖርቹጋል ኮሎኒ የነበረ ነው። በአሁኑ ሰዓት ስፔን ነች፣ የስፔን ህዝቦች ናቸው በጠቅላላ ላቲን አሜሪካ የሚያስተዳድሩት። አርጀንቲና ብትሄዱ ስፔኖች ናቸው። ፔሩ፣ ቺሊ ሁሉ በጠቅላላ ቬኔዙዌላ የሚያስተዳድሩት የነበረው ሀገሪቷን የሚያስተዳድሩት ዩሮፓውያኖች ያኔ ሄደው ኮሎኒ አድርገው ሀገሩን እዛ ያለውን ህዝብ ደምስሰው የያዙት ቦታ ነው። እና ቬኔዙዌላ የዛሬ 35-40 ዓመት አካባቢ የሆነ ሰው ይህንን ነገር ይቃወምና ይነሳል።
የተቃወመው ምንድነው? አገራችን ነዳጇ የምታወጣውን ነዳጅ በጠቅላላ የያዙት በጣም ትንሽ ሀብታሞች ናቸው። ዌስተርኑ ሀብታሞች ማለት ነው። ከዌስተርኑ ጋር የሚሰሩ የሶኮል ቬኔዙዌላንን የሚሉ የስፔን ሰዎች ማለት ነው። እና በእነሱ እጅ ከመሆን አውጥቶ ለህዝቡ እንዲሆን ያደረገ ሪቮሉሽን ያመጣ ሁጎ ቻቬዝ መቼም ታውቁት ይሆናል። ብዙቻችሁ ታውቁታላችሁ። ያንን ከካፒታሊስቱ ወይም ደግሞ ከተወሰኑ ሰዎች እጅ ቀምቶ በብዛት ወደ የአሜሪካ ኮርፖሬሽኖች ነበሩ የሚያወጡ እነሱን አስቁሞ ለህዝቡ እንዲሆን ስለወሰደ ነው ነምበር 1 ጠላት የዌስቱ ጠላት 2013 ነው የሞተው። ብሬን እንትን ካንሰር ነው ምናምን ተብሎ ነው የሞተው ገና በወጣትነቱ። ልክ 2013 ከማን ጋር ነው አብሮ የሞተው? ከ6 ወር በፊት 2012 ላይ ፕራይም ሚኒስተር መለስ ዜናዊ። ወዲያውኑ በ5ኛው ወሩ የቬኔዙዌላው ሁጎ ቻቬዝ። ተመሳሳይ በሆነ ነገር ነው። በትክክል አናውቀውም፣ ምክንያቱም አይነገርም። ካንሰር የሆነ እንትን ካንሰር ምናምን ተብሎ ከዛ ደግሞ እንደገና የጋናው ብቻ ይህ ሰውዬ ያመጣው እድል ለሀገሪቷ ለድሃው ያለን ነዳጅ ለድሃው እንዲውል ብሎ ያመጣው ለውጥ ነው። ጠላት፣ የዓለም ጠላት ኮሚኒስት እንትን አሁን በዛሬው ቀን እነዛ ከተባረሩት ከቬኔዙዌላ የወጡ ሀብታሞች ዘር የነሱ የልጅ ልጅ ነው አሁን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ። እሱ ራሱ ከኩባ የተባረረ ነው። ልክ እንደ ሁጎ ቻቬዝ የፊደል ካስትሮ ያባረረው ፋሚሊ ልጅ ነው። አሁን በዛሬው ቀን ይሄ ሰውዬ የውጭ ጉዳይ ሚኒስትሩ የአሜሪካ መንግስትን ጦርነት ውስጥ ሊያስገባ ነው ከቬኔዙዌላ ጋር። የኖቤል ፕራይሱ እንዲሰጣት ያደረገችውን ነገር ንግግሯን ሂዱ የሚያስቡት የቬኔዙዌላ መንግስትን አሁን ያለው ማዱሮ መንግስት አሜሪካ ከገለበጠችልን የቬኔዙዌላን ኤምባሲ ከቴልአቪቭ ወደ ጄሩሳሌም አስገባለሁ። ምን የሚያገናኘው ነገር አለ? አሁን ለእኛ የሚነገረን ነገር እና ይሄ ምን የሚያገናኘው ነገር አለ ብላችሁ የራሳችሁን ኮኔክሽን ፍጠሩ። የራሳችሁን ነገር እኔ እየመጣሁ የምጠቁማችሁ ለመሰ የራሳችሁን እንትን ሄዳችሁ እንድታረጉ ሪሰርች እንድታረጉ ነው። ኦኬ፣ የራሳችሁን መረጃ እንድሰበስቡ ነው። በዛሬው ቀን የኖቤል ፕራይስ የተሰጣት ሴትዮ ያንን ነዳጅ ከመሬት ውስጥ ያለውን ነዳጅ አውጥታ ወደ አሜሪካ ለማስገባት የምትታገል ያለው መንግስት የመጨረሻ መጥፎ መንግስት ልክ እንደ ሊቢያው መንግስት ትዝ ይላችኋል። ጋዳፊን እንዴት አድርገው እንደዚህ ነው መጥፎ ነው ለሀገሩ ህዝብ እንደዚህ ነው ጨካኝ ነው ሚዲያው ጠቅላላውን ነገር ሲያደርግ የነበረው ለሀገሩ ህዝብ ለአፍሪካ ህዝብ ጭምር ሲታገል የነበረውን ነገር ሳይሆን የመጨረሻ መጥፎ ሰው ተብሎ ሚዲያውና ፕሮፓጋንዳው ለዓለም ህዝብ እንዲጠላ ያደረገው ሰው ነው። አሁን በአሁኑ ሰዓት የቬኔዙዌላ መሪ ነዳጅን የውጭ ኮርፖሬሽን አይወስድም ስላለ፣ ሌላው ደግሞ ኦንሊ አገር ላቲን አሜሪካ ውስጥ ኦንሊ አገር ጀንደሪዝም የተከለከለ የጌይ ሴክስ ኦፊሻሊ የተከለከለ ኦንሊ ዋን ብራዚል፣ አርጀንቲና ምን ብትሄዱ ኦፕን ነው እንደፈለጉ መሆን ይችላሉ። ኦንሊ ዋን በትክክለኛ የሃይማኖተኛ ሀገር የሆነና እነዚህ አይነት ነገሮች የተከለከለ በዛ ላይ ክሬዲት ካርድ የተከለከለበት ሀገር ነው። ስለ ክሬዲት ካርድ ባለፈው ያልኳችሁ ነገር አለ ምን ማለት እንደሆነ። ኦኬ፣ የዓለምን ብር የዓለምን ሀብት ኮንትሮል እንዲደረግ የተሰራ ሜካኒዝም ነው ብዬ ባለፈው ቪዲዮ የሰራሁላቸዋል። እሱ ክሬዲት ካርድ የተከለከለ ኦንሊ ላቲን አሜሪካ ውስጥ ያለ ሆል ኮንቲኔንት ነው የምነግራችሁ ያለ ሀገር ቬኔዙዌላ ነው። በዛ ላይ የሚታገሉት ነዳጃቸውን የውጭ ኃይል ኮርፖሬሽን እንዳይወስድባቸው ለህዝቡ እንዲሆን ለበረሃቸው አውጥተው ለረሃቸው ህዝብ እንዲጠቀሙበት ማድረግ ስለፈለጉ ነው። የምትታገለውና ያንን ለመገልበጥና ኮርፖሬሽን እንዲገባና የአሜሪካ መንግስት መጥቶ እንዲወርና መንግስት እንዲገለብጥላት በይፋ እኮ ነው የምትናገረው። መታችሁ ባካችሁ እርዱን ገልብጡልን የምትለው ኖቤል ፕራይስ ዊነር ነች፣ ለሰላም ታጋይ። ኢትስ ኤ ጆክ። ጉድ ላክ